ሰላም ሰላም ውድ ቤተሰቦቼ የምወዳችሁ የማከብራችሁ ሰላማችሁ ብዝት 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 ይበልልኝ። እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንግዲህ ካለፈ ነው ወይ እናቱ ገና ነው እንዴ? እስከ ስንት እስከ ወር ድረስ እኮ በዓል ነው አይደል? እንኳን ለፋሲካ በዓል ያደረሳችሁ። ሰላም ናችሁ? በዓል እንዴት ነበረ? ስራስ እንዴት ነው? ሁሉ ፒስ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንግዲህ ያው ኢትዮጵያ መግባቴን ሁላችሁም ታውቃላችሁ። ያላወቃችሁ ኢትዮጵያ ላይ ነኝ ያለሁት ላላወቃችሁ ማለት ነው። እናም እንግዲህ ዛሬ ያው ብዙዎቻችሁ ለምንድን ነው ቤትሽን የማታሳይን? ስደት ላይ ተቀምጠሽ ምን አደረግሽ ላላችሁ ማለት ነው። እንግዲህ ያው ስደት ጥሩም ነው መጥፎም ነው። እኔ ግን እግዚአብሔር ይመስገን ብዙ አመት ተቀምጫለሁ። ብዙ ነው ምንም ነገር ያየሁትም የደረሰብኝ ከናፍቆት በስተቀር ስደት ላይ እንደ ቤተሰብ ነው ድልት ምችት ብሎኝ የተቀመጥኩት። እንግዲህ ሲከፋችሁ የሆነ ነገር ስትሆኑም መማረርም አያስፈልግም እና ደግሞ የተቸግራችሁም ችግራችን እንደዚህ ነበር ብሎ እንትን ማለትም አያስፈልግም። እኔ ግን እግዚአብሔር ይመስገን በጣም በተሳካ ሁናቴ ነው ስደት ላይ ተቀምጬ ይዤ ሰርቼ በሰላም የገባሁት። እናም ቤተሰቦቼ ይሄንን አፍርተውልኛል ማለት ነው። እንግዲህ ያው ብዙ ቤተሰብ ጥሩም ቤተሰብ አለ፣ ብዙ ጥሩ ወንድም እንዳለ መጥፎ ወንድም አለ፣ ቤተሰብም ጥሩ እንዳለ። ያው እንግዲህ የቤተሰብ መጥፎ ነው ብዬ አላስብም፣ መጥፎ አለ ብዬ አላስብም። ያው በገንዘብ ዙሪያ ግን ያው ገንዘብ ነውና ያታልላል። እናም እንግዲህ የኔ ቤተሰቦች ስደት ላይ ስሰራ ይሄንን የመሰለ ቤት አፍርተውልኝ በምልከው ገንዘብ ሲያንሳቸው ሞልተው ሲተርፋቸው አስቀምጠው ይሄንን የመሰለ ቤት ሰርተውልኛል ማለት ነው። እንግዲህ ገንዘብ ቢኖር የሚሰራውም ያስፈልጋል። ገንዘብ ብቻ አይሰራም። እናም ገንዘብ ከሰው ጋር ነው። እናንተ ከዛ ስትሰሩ ደግሞ ጥሩ ሰው ካለ ወደ አገር ቤት ስትልኩ ጥሩ ቁም ነገር ላይ የሚያውላችሁ ከሆነ ስደት ይለወጣል፣ እንለወጥበታለን። እውነት ለመናገር በጣም ነው የምንለወጠው። ስደት ይለውጣል። ስደት ያው መልክም ቢያበላሽ ጤናም ቢያሳጣ ሰውነትም እንትን ቢልም ያው እሱ ራሳችንን አለመጠበቅ የራሳችንም ጉድለትም ቢሆንም ግን እንደዛም እሱም እንዳለ ሆኖ ስደት ሰው ይለውጣል። እሱም አያያዝ ይወስነዋል። የወጣንበትን አላማ ካወቅ ነው እኛ ለምንድን ነው የወጣ ነው ብለን ካሰብን ስደት ሰውን ይለውጣል። ያሰብናባት ቦታ ሁሉ እንደርሳለን፣ እንደማይደረስ የለም። ያችን የሰራናትን በአግባቡ ያየነውን ሁሉ ብልጭልጭ ካላማረን ላኩ ያለን ወንድ ሁሉ ካላክን ስደት እንለወጥበታል፣ ምንም ካላማረን ማለት ነው። እና እኔ እንግዲህ ይሄንን የመሰለ ቤት ሰርቻለሁ እና ለእኔ ጥሩ ነው፣ ለእናንተ ደግሞ እንግዲህ አላቅም እንግዲህ። እና ቤቴሽን ለምን አታሳይንም ላላችሁኝ ስደት ላይ ሰርተሽ ምንድን ነው ያፈራሽው? ከአንቺ ምን እንማር? እናስ ደግሞ እኛስ የስደት መቀመጣችን ተስፋችን ምንድን ነው ለምትሉኝ ውድ እህቶቼ ወይም ወንድሞቼ ኢትዮጵያዊና ኤርትራውያን እንግዲህ ይሄንን አፍርቻለሁ ማለት ነው። እቺ ሳሎን ሆነች። አሁን የሚያሳያችሁ ሳሎን ስራ ላይ ነበርኩ በነገራችን ላይ እና ያው ቤተሰብ ሊመጣ ምግብ እየሰራው ክችን ውስጥ ነበርኩ። ለምንድን ነው ለቤተሰቦች ትንሽ ቀንጨብ አድርጌ የተወሰነ ቪዲዮ የማላሳያቸው ብያው ብዙዎቻችሁ ምንድን ያደረግሽው ቤትሽ የት አለ ብላችሁ ለጠየቃችሁ ጥያቄ እንግዲህ 4 ወር ሆኖኛል ከገባው 4 ወራትን አስቆጥር ያለው ያው ወሩ በጣም ነው የሚሮጠው። እናም ስላልተመቻቸኝ ነው። ኢትዮጵያ ላይ አይመችም። ዋይፋይ አለኝ ግን ያው ዋይፋዩም ያስቸግራል እና ብዙ እንደ አረብ ሀገር ላይ እንደሚኮነው ኢትዮጵያ አይሰራም፣ እንደኔ ማለት ነው። እንግዲህ ሌሎቻችሁ አላቅም፣ የራሴን አስተያየት ነው ማወራው። አይመችም ኢትዮጵያ ለመስራት ማለት ነው። እናም እንግዲህ አሁን ስራ ላይ ነኝ። ቤተሰብ እየመጣሁ ነው እያሉ እየደወሉብኝ ነው። አሁን እቺ ትመስላለች ሳሎኔ። እንግዲህ
እቺን ትመስላለች ማለት ነው። ያው ከገባው ነው እነኝን እቃዎቹን እንግዲህ አቅሜ የሚችለውን ያው የኢትዮጵያ ኑሮ ይወደዳል እንግዲህ ኑሮም ውድነቱ እንዳለም ቢሆንም ዋናው ደግሞ ሰው ልጅ ጤናና የሀገር ሰላም ነው። ሀገር ሰላም ካለ ምንም እንደማይኖርና እንደማይቻል የለም እላችኋለሁ። እዚህ ጋር ቡናው ተቀራርቧል። እናም ይሄንን ይመስላል። ሳሎኔን ብቻ ነው ማሳያችሁ። ሳሎኔ ይህችን ትመስላለች ማለት ነው። ሰርቪሶች አሉኝ። ሽንት ቤት ክችን አለ። እሱ ደግሞ ወደዛ ወጣ ያለ ነው ማለት ነው። ወደዚህ ይወጣል። እንግዲህ እሱን ደግሞ እያንዳንዱን ለመቅረጽ ጊዜና ሰዓት ይፈጃል። አሁን እየቸኮልኩኝ ስለሆነ ይሄንን ይመስላል። እቺኛዋ ደግሞ መኝታ ክላሴ ነች። ይሄ ቁም ሳጥን ነው መኝታ ክላሴና የሻወር ቤቴ በቁም ሳጥን ውስጥ ነው ተከፍቶ የሚገባው። በሩ ቁም ሳጥኑ ነው ማለት ነው። እና መኝታ ክላሴ እችን ትመስላለች። ይኸው ቤቴ የስደት ቅርስ ማለት ነው። የሰው ልጅ ደግሞ ቤት ካለው ከምንም በላይ ቤት ነው። ከቤት ኪራይ ከወጣችሁ ምንም ድሃ አይባልም። የሰው ልጅ ከምንም በላይ ቤት ነው። አንገታችሁን ማስገቢያን ብትበሉም ባጠጡም እና ቤት ነው። በአሁን ሰዓት ደግሞ ቤት ለመስራት በጣም ከባድ ነው። ሲሚንቶ እንኳን አንዷ ከረጢት 2350 ብር በሆነበት ሰዓት እንግዲህ እኔ በደህናው ሰዓት ሰርቼ አፍርተውልኛል ማለት ነው። እኔ በሰራ እዚህም ሰው ያስፈልጋል ማለት ነው። እና ይሄንን ይመስላል እንግዲህ ዛሬ በዓል ነው። ያው በዓሉ ይቀጥላል አይደል? ይኸው ቡናው እዚህ ጋር ተቀራርቧል። ሌላውን ደግሞ እንግዲህ ቤተሰብ ሲመጣ ከተመቸኝ ቪዲዮ ቀርጬ አንድ ላይ አያይዤ አሳያችኋለሁ ማለት ነው። ካልተመቸኝ ደግሞ በዚሁ ያበቃል። ያው እኔ በቪዲዮ ስለማልገባም እንግዲህ ብዙን ጊዜ ቤት የለሽም ወይ ቤትሽን አታሳየኝም ወይ ይላላችሁኝ። ይሄንን ይመስላል ማለት ነው። የኔ ቤት እንግዲህ ይሄንን ይመስላል። እነኝን ይመስላሉ። ያው ይሄንን ይመስላል እንግዲህ ደጁ ነው። ያው ሰርቪሶች አሉት እንዳልኳችሁ። ክችንም አለ። ያው መኝታ ክላሴ ነው እዚህ ሳሎን ያለው ማለት ነው። እንግዲህ የዛሬው ቪዲዮ ይሄንን ይመስላል። እንደነገርኳችሁ ቤተሰብ ሲመጣ ደግሞ ከተመቸኝ አንድ ላይ ያይዤ የነበርንበትን ምሳ ግብዣውን አሳያችኋለሁ። ካልተመቸኝም በዚሁ አቆማለሁ ማለት ነው። ስለተከታተላችሁኝ ከልብ ነው ማምሰው። ሰብስክራይብ እንዳትረሱ፣ ላይክ እንዳትረሱ እና አመሰግናለሁ። ላይቭ ከገባው ላይቭ ላይ እንገናኛለን። ባይ ባይ።